ለመኪና ጨረታ ፈላጊዎች አዲስ የወጣ የመኪና ጨረታ ማስታወቂያ። እንግዲህ እነዚህ ተሽከርካሪዎች የስራ ሚኒባሶች ናቸው። በነዳጅ የሚሰሩ ከመሆናቸው ጋር ተያይዞ ድርጅቱ የኤሌክትሪክ ተሽከርካሪዎችን ለመቀየር ታሳቢነት ያደረገ ነው። የጨረታውን ሙሉ ዝርዝር ወደ እናንተ ይዘናል። እስከ መጨረሻው ተከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትፈልጉትን ብዙዎቻችሁም የምትጠብቁትን የመኪና ጨረታ ማስታወቂያ ወጥቶ እንግዲህ ሙሉ ዝርዝር መረጃውን ላደርሳችሁ ወደ እናንተ መጥቻለሁ። በተለይ ይህ ጨረታ እጅግ በጣም ፈጣን መሆን አለባችሁ። ምክንያቱም ተሽከርካሪዎቹ የስራ ሚኒባሶች ናቸው። አባዱላ፣ ዶልፊን እንዲሁም የስራ ሚኒባሶች አጠቃላይ ማለት ነው። እንግዲህ ይህንን ጨረታ ያወጣው ታይሜክስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ነው። የጨረታ ማስከበሪያ ሲፒኦ ምን ያክል ነው? የጨረታ ቀን መዝጊያው መቼ ነው? እንዲሁም መኪኖቹን ማየት ለምትፈልጉም በተጨማሪም የስልክ ቁጥር የድርጅቱንም ስልክ ቁጥር ወደ እናንተ ይዣለሁ። በተጨማሪም ደግሞ የመኪና እንቅስቃሴ ከነገ ጀምሮ እንደታገደ አዲስ መረጃ ሰምቻለሁ። ይህንንም መረጃ በተመለከተ ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። የጨረታ መረጃን እየተከታተልኩ ሳደርሳችሁ ደስተኝነታችሁን ለማወቅ እንደባለፈው በኮመንት ላይ አንድ ቁጥርን ጻፉልኝ። ይህንን አንድ ቁጥር ስመለከት እንደወደዳችሁ ስለማቅ ሌላም ጨረታ እንደዚሁ እየተከታተልኩ የማደርሳችሁ ይሆናል። እንግዲህ በዛሬው ዕለት የወጣው የጨረታ ማስታወቂያ ታይሜክስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ነው። በዚህ ሰዓት እንግዲህ የተለያዩ 5 አይነት የስራ ሚኒባሶችን ለጨረታ አቅርበዋል። ይህንን ጨረታ እንግዲህ ያወጣው ተሽከርካሪዎችን ቀይሮ ወደ ኤሌክትሪክ ለመግባት አስቦ ነው። እንግዲህ ድርጅታችን ታይሜክስ ኃላፊነቱ የተወሰነ የግል ማህበር በስራ ላይ ያሉ ያገለገሉ ተሽከርካሪዎችን ነዳጅ የሚጠቀሙ በመሆናቸው ድርጅታችን እነዚህን ተሽከርካሪዎች በግልጽ ጨረታ አወዳድሮ በመሸጥ ከዘመኑ ጋር የሚሄዱ የኤሌክትሪክ መኪኖችን ለመቀየር ይፈልጋል ይላል። የጨረታው አይነት ያገለገሉ ተሽከርካሪዎች ለጨረታ የቀረቡ ተሽከርካሪዎች ብዛት 5 ሲሆን ጨረታው የሚከፈትበት ቀን አለፍ ብሏል። በእርግጥ ግንቦት 16 ቀን 2018 ነው። ጨረታው የሚያበቃበት ጊዜ ግን ቀን ስላላቸው ሰኔ 1 ቀን 2018 ከቀኑ 11 ሰዓት ተዘግቶ በማግስቱ ማለትም ሰኔ 2 ቀን 2018 ከጠዋቱ 4 ሰዓት በድርጅቱ 3ኛ ፎቅ ላይ በሚገኘው የስብሰባ አዳራሽ ተጫራቾች ወይንም ህጋዊ ወኪሎቻቸው በተገኙበት ይከፈታል። የጨረታው ሰነድ የሚገኝበት ቦታ ጎፋ መብራት ኃይል በሚገኘው የድርጅቱ ህንፃ 2ኛ ፎቅ ላይ ይገኛል። የመኪኖቹን መመልከት ለምትፈልጉ ዘወትር ከጠዋቱ ከ3 ሰዓት እስከ 5 ሰዓት ድረስ በድርጅቱ ዋና መስሪያ ቤት ቅጥር ግቢ ውስጥ ማየት ትችላላችሁ። የጨረታ ማስከበሪያ ሲፒኦ ለአንድ መኪና 50 ሺህ ብር ሲሆን በድርጅቱ ስም የተዘጋጀ ሲፒኦ ዛ በማስገባት ጨረታውን መወዳደር እንደምትችሉ ይፋ አድርጓል። ይህንን ጨረታ በስልክ ቁጥርም እንግዲህ ድርጅቱን ለማግኘት 0930 10 03 18 እንዲሁም 0930 10 03 20 በተጨማሪም 0966 42 12 እንዲሁም 42 ብላችሁ በዚህ ስልክ ቁጥር አማካኝነት ይህንን አጋጣሚ ልትጠቀሙበት ይገባል እላለሁ። በሌላው መረጃችን ደግሞ የጉዞ እገዳ ስለመጣሉ በዚህ ሰዓት የወጣው መረጃ አስነብቦናል። በጋምቤላ ክልል ከነገ ጠዋት ጀምሮ በክልሉ የሚገኙ ማንኛውም ተሽከርካሪ እንቅስቃሴ የማይፈቀድና የተከለከለ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ። ከነገ ግንቦት 24 ቀን 2018 ከጠዋት ጀምሮ እስከ ግንቦት 25 ቀን 2018 ድረስ በተለያየ የይለፍ ፍቃድ ካልተሰጠ በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች፣ ባለሶስት እግር ተሽከርካሪ ባጃጅና ሞተር ሳይክሎችም በሙሉ እንቅስቃሴ እንዲያቆሙ የተወሰነ ሲሆን ይህንን መመሪያ ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ ህጋዊ እርምጃ የሚወሰድባቸው መሆኑን
የክልሉ ፖሊስ ኮሚሽን ኮሚሽነር ክቡር አቶ ዶሮ ካሩስ አሳስበዋል። ከነገ ግንቦት 24 ቀን 2018 እስከ ግንቦት 25 ቀን 2018 በልዩነት የተፈቀደላቸው ለድንገተኛ ስራ ወይንም ኢመርጀንሲ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን እንዲሁም አምቡላንስ ሲሆኑ የይለፍ ወረቀት መያዝ እንደሚጠበቅባቸው በዚህ ሰዓት የወጣው መረጃ አስነብቦናል። እናንተም ጥንቃቄ አድርጉ። ዛሬ እንግዲህ የብዙዎቻቸው ጥያቄ ሆነውን የመኪና ጨረታ ማስታወቂያን በተመለከተ አጠር ያለ መረጃ ወደ እናንተ አድርሻለሁ። ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። ይህ ቪዲዮ ለበርካታ እህት ወንድሞች እንዲደርስ ላይክ ሸር ማድረጋችሁን እንዲሁም ደግሞ እንዲህ አይነት መረጃ እንዲደርሳቸው ቻናሉን ሰብስክራይብ በተለይም በየዕለቱ የሚለቀቁ የተሽከርካሪ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።